ሃይ ቅድም ስለ ስትሮክ እና ምግብ ስላለው ሐሳቤን አቀርባለሁ ብዬ ነበር። በመሃል ክላስ ማስተማር ስለነበረብኝ ወደ ክላስ ገብቼ ነው። ምርምር ማረግባቸው ላብራቶሪዎች አሉ። በተጨማሪ ግራጁዌት ተማሪ፣ ማስተርስ፣ ፒኤችዲ ተማሪዎች አሉ። አስተምሬ መምጣት ስለነበረብኝ ወደ ክላስ ሄጄ ነው በመሃል ያቋረጥኩት። አሁን ስትሮክ መገኛ አይደለም ብያለሁ። ከተለያዩ ባዕድ አምልኮዎች ጋር ሰዎች በዛ ምክንያት የገጠማቸው እንደሆነ አድርገን እናስባለን። ግን ስትሮክ የሚጀምረው ሰውነታችን ውስጥ ነው። በአመጋገባችን ሂደት ውስጥ ምክንያቶቹን በኋላ አመጣለሁ። የሰውነታችን ደም ስሮች እየደደሩና በቅባት እየተሞሉ በሚሄዱበት ጊዜ በዚህ መደፈን ምክንያት ፕሬሸር ወይም ግፊት እየጨመረ እንዲሄድ ያደርጋል። ፕሬሸር ለማስረዳት አንድ ጎማን እንግዲህ መኪና ስናጥብ በደንብ እንዲለቅልን ስንፈልግ ጎማውን በማጥበብና በማስፋት ፕሬሸሩን እንጨምራለን፣ እንቀንሳለን። ስለዚህ የደም ስሮቻችን በቅባት ሲደፈኑ ጎማው ጠበበ ማለት ፕሬሸሩ በዛው ልክ ይጨምራል። ከሰፋ ደግሞ ፕሬሸሩ ይቀንሳል። ሰውነታችን ግን ኖርማል ሪዝሙን ይዞ እንዲንቀሳቀስ ከፈለገ የደም ትቦችን ፕሬሸር ሊኖራቸው አይገባም። ስለዚህ ሰውነታችን ብዙ ይታገሳል፣ ብዙ እድል ይሰጠናል። ስናበዛበት አንዳንዴ በራሱ ጊዜ በቀኝ ብሎ ያቆማል። ስለዚህ ይሄ የሚመጣው በየቀኑ ከምንወስዳቸው ምርጫዎች ጋር ተያይዞ የሚመጣ ነው። በአመጋገባችን፣ በምንጠጣው ምግብ አወሳሰዳችን ከዛ በላይ አንድ ጊዜ ማድረጋችን ሳይሆን ድግግሞሹ ነው ችግር የሚያመጣብን። እዚህ ጋር ማሳስበው የአንድ ቀን ምግብ፣ የአንድ ቀን ቅባት፣ የአንድ ቀን ጥብስ፣ የአንድ ቀን ክትፎ፣ የአንድ ቀን ቅቤ አይደለም ችግር የሚሆንብን። ይሄንን እንደ ልምድ አድርገነው መደጋገማችን ነው። እኔ ስለ ምግብ ብቻ አተኩራለሁና የአካል እንቅስቃሴ ያለን የጭንቀት መጠን በሳይኮሎጂ ስትረስ አስተዋጽኦ ሊኖራቸው ብዬ አስባለሁ። ግን ትልቁን አስተዋጽኦ የሚያደርገው የምንወስደው ምግብ ነው። እንደውም ጭንቀቶች ሰዎችን እንዳልተገባ የህይወት ላይፍ ስታይል እና ይወስዳቸዋል። ከዚህ ውስጥ ደግሞ በጭንቀቱ ምክንያት ጭንቀቱን ለማቃለል ብለው መንገድ ከሚያደርጉት ነገር ውስጥ አንዱ ምግብና መጠጥ ነው። ስለዚህ እኔ እሱ ነው የሚመለከተኝ። ስለዚህ ሌሎቹን በሌሎቹ ባለሙያዎች መሸፈን አለበት ብዬ አስባለሁ። ከዚህ ውስጥ ከፍተኛ አስተዋጽኦ የሚያደርገው የመጀመሪያ ጨው ነው። ጨው ነገሮችን ለማጣፈጥ በጣም ከምንጠበቅባቸው ውስጥ ነገሮች ውስጥ አንዱ ነው። ጨው በተጠናው ጥናት ሀገራችን ውስጥ በቀን መብላት ያለብን 5 ግራም ነው። ግን ከዚህ ውስጥ ሰውነታችን በተጠናውም ጥናት ከዚህ በላይ እየወሰድን መሆኑን በጥናት ተረጋግጧል። ጨዋማ የሆኑ ምግቦችን በጣም እንወዳለን። ለብዙ ነገር ማጣፈጮች እንጠቀማለንና ጨው ለኖርማል ፕሬሸር ጨው አስፈላጊ ነው። ሰዎች መረዳት ያለባቸው ለኖርማል ቢፒ ብለድ ፕሬሸር ጨው በጣም ጠቃሚ ነው። ሶዲየም ክሎራይድ በጣም ጠቃሚ ነው። ውሃ ቶሎ እንዳይጠማን የሚያደርገው የዚህ ጨው በሰውነታችን ውስጥ በመጠን መገኘቱ ነው። ከጨው መጠን በላይ ግን ከሆነ ብለድ ፕሬሸርን ከፍ በማድረግ ወደ ስትሮክ ሊወስደን ይችላልና ሰዎችን እባካችሁ የምለው የጨው መጠናችንን እንድንገድብ ነው። ከዚህ ጋር አያይዤ እንደ ቺፕስ ያሉ ከፍተኛ ጨው ተጨምሮባቸው ያሉት ከዘይት ጋር ከጨው ጋር ሲሆን ሰውነታችን በጣም ይቀበላል። ለልጆቻችንም እየሰጠን እየተቸገርንበት ነው። ለምሳሌ በሀገራችን ሰንቺፕስ ታዋቂ ነው። እኔ ፕሮዳክቱ ሰንቺፕስ አይደለም ችግር ያለበት፣ ስንት ጊዜ እንወስደዋለን፣ ምን ያህል ጊዜ እንጠቀምበታለን ነው። ማንኛውም የተቀነባበረ ጨው ያለውን ምርት መጠቀም ችግር የለውም፣ አጠቃቀሙ ነው ችግር ያለበት ብዬ ነው ማስበውና
እንደዚህ አይነት ምርቶችን መመገብ እንደ ስናክ ሌክዠሪ በሆነ ጊዜ አንዴ ተገቢ ቢሆንም ከሚገባው በመጠን ላይ መጠቀም የራሱ ችግር አለ። ስለዚህ አንዱ ምክንያት ጨው ነው። ሁለተኛው ቅባት ነው። ዘይትና ቅባት ብዙ ያወራውበት ነው ከዚህ በፊት። ዘይት፣ ቅባት፣ ቅቤ መጠቀም በሰውነታችን በጣም ብዙ ይፈልገዋል። ቅባት ከዚህ በፊትም ተናግሬያለሁ። ለኮሌስትሮል፣ ለሙቀት እንጠቀምበታለን። ግን ከሚገባው በላይ ስንጠቀም የሚያመጣብን ችግር አለና አርተሪዎቻችንን የሚደፍነው በጊዜ ሄድም አንዱ ይሄ ነው። ስለዚህ ቅባቶችን በተለይ ቅባቶችን ቅቤ በክትፎም ከዛ ውጪ ደግሞ በየጥብስ ቤቱ በዚህ በሞራ የተጠበሰውን ስጋ ቤት የምንጠቀም ከሆነ ከፍተኛ የልብ መደፈን ያስከትልናል። ሶስተኛው ስኳር ነው። ያው ስኳር ሁሉ ነገር ላይ የሚጨመረው ከጠዋት ከሻይ ጀምሮ ለስላሳ ስናክስ፣ ጣፋጭ ነገሮችን በጠቅላላ በስኳር ነው የምንጠቀምባቸው። ስለዚህ ሰዎች በበዓላት ቀን በደስታ ቀን እነዚህን ሶስት ነገሮች ጨውንም፣ ስኳርንም፣ ቅባትንም ሶስቱ ነጮች ይባላሉ። በጣም አስቸጋሪ ነው። ከዛ ውጪ አልኮሆል ነው ወይም መጠጥ ነው። መጠነኛ አልኮሆል ለቅባት መሳለጥ የራሱ አስተዋጽኦ ሳይንሳዊ ቢኖረውም ግን ሄቪ በየቀኑ በተለይ አረቄ ከፍተኛ አልኮሎችን የሚጠቀሙ አንዳንዴ መጠንቀቅ ያለብን በቀደም ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስቴር አረቄ ይጠጣሉ ብሏል። እንደዚህ አይነት ነገሮችን እንደ ህብረተሰብ ስናስተዋውቅ ህብረተሰቡና ጄኔሬሽኑ ከትልቅ ሰዎች የሚመጡ መልእክቶችን እንደ ቁም ነገር ይወስዳቸዋልና እንደዚህ አይነት አስተያየቶች ባይሰጡ ብዬ የራሴን አመለካከት መስጠት እፈልጋለሁ። የራሱን ላይፍ ስታይል እና ባህሪ መናገር ይችላል። ግን ሚዲያ ማለት አንዳንድ ጊዜ በትልቅ ሰዎች የሚነገሩ ንግግሮች ተጽዕኖ ሊያደርጉ ይችላሉና አልኮል ከፍተኛ የሰውነት መደደር፣ የልብ መደፈንን፣ ቅባቱን ማሳለጥ ቀርቶ መደፈን ሊያመጣ ይችላልና ሌላው አስተዋጽኦ የሚያደርገው አልኮል ነው። እነዚህ ግን በጠቅላላ የመጡብን ከየት ነው ስንላችን እንግዲህ የኢትዮጵያ ምግቦች ችግር የለባቸውም፣ ግን የማሰባጠርና የመቀላቀል የራሳችን ችግር አለብን። አትክልትና ፍራፍሬ በብዛት አንወስድም። አሁንም ህብረተሰቡ በዚህ በበዓል በፋሲካ በዓልም ከፍተኛ የሆነ ቅባት ያላቸውን ነገሮች፣ ስኳር ያላቸውን ነገሮች፣ ጨው ያላቸውን ነገሮች እየተጠቀምን ነው። ግን ሰውነታችን ታጥቦ እንዲወጡ ከገዛችሁት የ20 ሺህ ብር በግ የ100 ሺህ ብር በሬ ሂሳብ ላይ ትንሽ ቀንሳችሁ አሁንም አትክልትና ፍራፍሬ፣ ጎመን በስጋ፣ ብርቱካን፣ አናናስ፣ ፓፓያ ብላችሁ ብትወስዱ ብዬ እመክራለሁ። ስለዚህ መጨረሻ ስትሮክ ሀፕን ሲያደርግ ይሁን ሁላ አድርገን በአንድ ጊዜ የሆነ ይመስለናል። እንግዲህ ፍልፍሉ ለስትሮክ ተጋልጧል። ግን እሱ የደረሰበት ነገር ለሁላችንም አስተማሪ መሆን አለበትና ታዋቂ ሰዎች በጉዳቸው ልክ ማስተማር ይችላሉ። ሰዎች ሲሞቱ ሲታመሙ ለማስተማር ቅርብ ናቸውና እሱን ማንሳት ቅር የሚለው አይመስለኝም ለህብረተሰቡ ማስተማር ካለበት። ስለዚህ አርቲስቶቻችንም ሁላችንም ላይፍ ስታይላችንን በጣም ማስተካከል ያስፈልጋልና አንዳንዴ እንግዲህ አርቲስቶቻችን ኑሮ ተሳክቶላቸው ወይም ታዋቂ ሆነው ገንዘብ መስራት ሲጥሩ ለውጣቸው የሚታየው በሰውነት መጠናቸው ነው። ብዙ አርቲስቶች የራሴንም ፎቶ ወደ ኋላ ሄደት ብለን ከምቾት ሳይኖረን በፊትና ምቾት ካለን በኋላ ያለን የሰውነት ለውጥ ቦርጭ ምክንያት የሆነ አበላል እንቅፋት ይሆንብናልና እነዚህ ምግቦች መጠንቀቅ ያስፈልጋል። ከዛ ውጪ በጣም መመከር የምፈልገው በየቦታው የስጋ ቤቶች፣ የጥብስ ቤቶች፣ ቅባት የምንጠቀምባቸው ቤቶች በጣም ተስፋፍተዋል። እነዚህ መስፋፋታቸው በተገቢ ሁኔታ ቢበላ ይሁላ ተጠቃሚ ይኖራል ብዬ አላስብና ግን ሰዎች አሁንን ስጋ መብላት እንደ መዝናኛ አንዱ ሊያጠፋን የሚችለው ነገር ብዬ ለሰው መምከር የምፈልገው ምግብን እንደ መዝናኛ መውሰድ ከጀመራችሁ ሞታችሁ እያፈጠናችሁ ትሄዳላችሁ ማለት ነው። ምግብ የራሱ ደስታ ቢሰጠውም ግን ሁሉ ነገር መደሰቻው ከዛ መሆን የለበትና
ምግብ ቤዚክ ነገር ነው። እንደ ምግብ፣ መጠጥ፣ ልብስ፣ ቤት እንደምንለው ለህይወታችን ማሳለጫ እንጂ ዋናው ነገር ማድረግ የለብንም። ያው አገራችን ካለበት የምግብ እጥረት አንፃር ሰዎች ምግብን እንደ መዝናኛ ይወስዱታል እንጂ በሌላው ዓለም ምግብ ባለበት ምግብንም ማዝናኛ ማድረግ ተገቢ አይደለም ብዬ ነው የማስበውና ከእንደዚህ አይነት ላይፍ ስታይል መውጣት ያስፈልገናል። ስለዚህ በዚህ በተከሰተው ስትሮክ ምን ተምረን ህይወታችንን እንዴት መቀየር እንችላለን ነው። ስለዚህ ለሁሉም መምከር የምፈልገው ለራሴም ለሁላችንም መምከር የምፈልገው የስትሮክ በሽታ አንዴ ከተከሰተ ሪከቨር ለማድረግ በጣም ከባድ ነው። ስቃዩ ሰዎች ላይ መውደቅ ይኖራል። ራስን ማዘዝ ሊከብድ ይችላል። በዊልቼር ሊያስቀምጥ ይችላል። በሽንት ቤት መጓዝ ሊያስከችልና ዛሬ በየቀኑ እየበላችሁ ያሉትን እየተደሰታችሁት ያለብን ያንን ቀንም አስባችሁ ጥንቃቄ እንድታደርጉ ለማለት ፈልጋለሁ። ከዚህ ጋር ያለውን መረጃ ዲቴሉን ከታች አስቀምጥላችኋለሁ። ለፍልፍሉ ወንድሜ ድሮ ሲያሾፍብኝ እንደ ስም የሚጠቀምበት ፍልፍሉ እያለ ይጠራኝ ነበርና ከፍልፍሉ ጋር ከፍተኛ የሆነ አታችመንት አለኝ እኔ። ስለዚህ በጣም አዝኛለሁ። ድኖ ተሽሎት ለቤቱ በቅቶ ሪከቨሪውም መንቀሳቀስ ወደሚችልበት መምጣት ይችላል። ስለዚህ ትዕግስት አድርጎ ለዛ ጨዋታና ቀልዱ እንዲበቃ እንዲንቀሳቀስ እግዚአብሔር እንዲረዳው እመኛለሁ። የዛሬ ሐሳቤ ይሄ ነው። መልካም ቀን።